ሰበር ዜና ላሊበላ፣ ጋሸና፣ ወልዲያ፣ ኩታበር፣ ቦሩ ስላሴ፣ ጉጉፍቱ፣ ኮሬብ፣ ደብረ ዘይትና ሳይንት ከፍተኛ ትንቅንቅ እየተደረገ ነው። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ ዕዝ ሶስተኛ ቀኑን በያዘው ዘመቻ አርበኛ አደም አሊ አባናደው በድል ታጅቦ ቀጥሏል። ሰሜን ወሎ ዞን ላሊበላ ከተማ፣ ጋሸና ከተማና ወልዲያ ከተማ ላይ ከፍተኛ ትንቅንቅ እየተደረገ ነው። ሌሎች ቀጠናዎች በፋኖ ቁጥጥር ስር ገብተዋል። ደቡብ ወሎ ዞን ኩታበር፣ ቦሩ ስላሴ፣ ጉጉፍቱ፣ ኮሬብ፣ ደብረ ዘይት፣ አማራ ሳይንት፣ ጎሜዳ እና ሌሎች ቀጠናዎች ላይ ከፍተኛ ትንቅንቅ እየተደረገ ነው። በምስራቅ አማራ ቀጠና ነፃ በወጡ ቦታዎች የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ ዕዝ ጸሐፊ ትዕዛዝ አክሊሉ ሀብተወልድ ማሰልጠኛ ማዕከል የሰለጠኑ የፖለቲካ መኮንኖችና የዕዙ ከፍተኛ አመራሮች ህዝብን የማወያየት ሲቪክ አደረጃጀት የመዘርጋትና ሌሎች አማራዊ የፖለቲካ ስራዎችን እየሰሩ ይገኛሉ። ቁጥራዊ መረጃው እየተጠናከረ ይገኛል። ሙሉን ይዘን የምንቀርብ ይሆናል። መዳረሻው ድልና ነጻነት የሆነው የአማራ ህዝብ የህልውና ተጋድሎ ተጠናክሮ ቀጥሏል። የአብይ አህመድ የችርቻሮ ማዕረግ ተራግፏል። በትዕቢት ሲያቃስቱ የነበሩ የሎሌዎች አንደበት ተዘግተዋል። የቀይ ባህርም የጦርነት ጉሰማ ቅስሙ ተሰብሯል። ድንፋታው እልሁና ጩኸቱ በንዴት ተቀይሮ ቤተ መንግስቱ የሹማምንቱ በቅዠት መወራጫ ሆኗል። አማራና አማራነት በእጅጉ የጎላበት ታላቅ ተጋድሎ የአረመኔውን ሰራዊት በማንበርከክ በደሙ በመረማመድ ጎዳናዎችን በጠላት አስከሬን በማስዋብ ከዞብል ተራራ የገዘፈ ድል ያሳምነው ልጆች ጨብጠው ይታያሉ። የአማራነት ክብር በደም ዋጋ ይረጋገጣል። ጠላት አከርካሪው የተመታበት ወገን ኃይል አንድነት የታየበት በቀጣይ ለሚደረጉ ዘመቻዎችና ማጥቃቶች የበለጠ መነቃቃት የተፈጠረበት ተጋድሎ በአንድነታችን ፍጻሜ ከፍ ይላል። መረጃው የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ ዕዝ ነው። ምድር ቃጤ ሆና ሞርተሩ ሲያጓራ ስንት ነፍስ በላሽ አንቺ የግዳን ጎራ። ይምጣ ይምጣ የላስታ ልጅ የጦሩ ገበሬ፣ ቀን ቆርጦ ላሞራ ማታ ለጅብ አውሬ። እየላ ሚካኤል ተከዜ ዳርዳሩ፣ ሲገማሸሩ አለ የነገስታቱ ልጅ ባለ ዲሞፍተሩ። የነገስታቱ ልጅ ባለ ዲሞፍተሩ መተኮሱንማ ማንም ይተኩሰው፣ ያሳምነው ቀኝ እጅ የልብ የሚያደርሰው። ስጡት አንዱን ጎራ ይደረማም ሰው የተባለላቸው የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ ዕዝ ላስታ ጄኔራል አሳምነው ጽጌ ኮር በወንዶች በር ሙጃ፣ ኩልመስክ፣ ዴንሳ በነበረው ቀጠና የተለያዩ የምትመለከቱት ቪዲዮና ምስል በተደረገው ከፍተኛ አውደ ውጊያ የተማረከ መሳሪያና ምርኮኛ ነው። ሰበር ዜና ከወደ ምስራቅ አማራ እንቁ ድሎች ተገኝተዋል። የ12ኛ ክፍለ ጦር ዋና አዛዡ ሲቆስል ምክትሉ ተማርኳል። 15 ፓትሮልና አምቡላንስ እንዲሁም 2 ኦራል ተማርኳል። 721 ጠላት ሲደመሰስ 188 በላይ ተማርኳል። ሁለተኛ ቀን ዘመቻ አርበኛ አደም አሊ ወይም አባናደው በታላቅ ድል ታጅቦ እንደቀጠለ ነው። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ ዕዝ መስከረም 14 ቀን 2018 ዓ.ም ከጧቱ 12 ሰዓት የተጀመረው ዘመቻ አርበኛ አደም አሊ ወይም አባናደው በአምስቱም ኮሮችና በዕዙ ልዩ ዘመቻ ከፍተኛ ተጋድሎ በማድረግ አስደናቂ ድሎችን እያስመዘገበ ተጠናክሮ ቀጥሏል። ሁለተኛ ቀኑን በያዘው ዘመቻ አርበኛ አደም አሊ ወይም አባናደው በዛሬው ዕለት መስከረም 15 ቀን 2018 ዓ.ም ተጠናክሮ የቀጠለ ሲሆን በዚህ ተጋድሎም አገዛዙ ለ2 ዓመት የሰሜን ወሎ ዞን የጦር ማዘዣ ጣቢያ አድርጎት የነበረው የግዳን ወረዳ ሙጃ ከተማ በርካታ ምሽጎችን በመስበር በሚኒሊክ ዕዝ ሰራዊት በቁጥጥር ስር ውሏል።
የተገኙ ድሎች በዝርዝር። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ ዕዝ በላስታ ጄኔራል አሳምነው ጽጌ ኮር የተደረገ የአውደ ውጊያ ተሳትፎ በወንዳች ሙጃ ኩልመስክ ግንባር አንደኛ እንደ ላስታ ጄኔራል አሳምነው ጽጌ ኮር የተገኘ ድል። ጥራሪ ክፍለ ጦር 21 ጥቁር ክላሽ፣ 4 ብሬን፣ 1 ዲሽቃ፣ 2600 የክላሽ ተተኳሽ፣ 3480 የብሬን ተተኳሽ፣ 1250 የዲሽቃ ተተኳሽ፣ 18 ምርኮኛ፣ 147 የተደመሰሰ። ማረጉ ተማረ ክፍለ ጦር 122 ጥቁር ክላሽ፣ 4 ብሬን፣ 3200 የክላሽ ተተኳሽ፣ 2190 የብሬን ተተኳሽ፣ 3264 የድሽቃ ተተኳሽ፣ 59 ምርኮኛ፣ 256 የተደመሰሰ፣ 24 የሞርተር ተተኳሽ። ተከዜ ክፍለ ጦር 59 ጥቁር ክላሽ፣ 3 ብሬን፣ 1850 የክላሽ ተተኳሽ፣ 2940 የብሬን ተተኳሽ፣ 44 ምርኮኛ፣ 146 የተደመሰሰ፣ 24 የሞርተር ተተኳሽ። ተከዜ ክፍለ ጦር 5ኛ ሻለቃ በራስ አንጎት ወረዳ አካባቢ የምትንቀሳቀሰው 10 ጥቁር ክላሽ፣ 5 ሚሊሻ፣ 250 የብሬን ተተኳሽ፣ 230 የክላሽ ተተኳሽ የተማረከ። ተፈራ ማሞ ክፍለ ጦር 131 ጥቁር ክላሽ፣ 5 ብሬን፣ 2074 የክላሽ ተተኳሽ፣ 3520 የብሬን ተተኳሽ፣ 2800 የድሽቃ ተተኳሽ፣ 62 ምርኮኛ፣ 137 የተደመሰሰ፣ 16 የሞርተር ተተኳሽ። ሌተናል ኮሎኔል ዘሪሁን የሚባል የተማረከ። ጠቅለል ሲል እንደ ላስታ ጄኔራል አሳምነው ጽጌ ኮር 343 ጥቁር ክላሽ፣ 16 ብሬን፣ 2 ዲሽቃ፣ 9954 የክላሽ ተተኳሽ፣ 11500 የብሬን ተተኳሽ፣ 7314 የዲሽቃ ተተኳሽ፣ 716 የተደመሰሰ የብርሃኑና የአብይ አህመድ ጦር፣ 188 የብርሃኑ ጁላና የአብይ አህመድ ምርኮኛ። በአማራ ፋኖ ብሔራዊ ምስራቅ አማራ ቀጠና ሚኒሊክ ዕዝ በዛሬው ዕለት የተማረከ ንብረት 15 ፓትሮልና አምቡላንስ፣ 2 ኦራል። በዘመቻ አርበኛ አደማሊ ወይም አባናደው በአምስቱም ኮሮች በእዙ ልዩ ዘመቻ ነፃ የወጡ ቦታዎች ሰሜን ወሎ ዞን ግዳን ወረዳ ዋና መቀመጫ የሆነችው ሙጃ ከተማን ጨምሮ ሙሉ ለሙሉ ወረዳው በፋኖ ቁጥጥር ስር ገብቷል። ሰሜን ወሎ ዞን ጋዞ ወረዳ መቀመጫ የሆነችው አስታይሽን ጨምሮ ወረዳው ሙሉ በሙሉ በፋኖ ቁጥጥር ስር ገብቷል። ሰሜን ወሎ ዞን ራስ አንጎት ወረዳ መቀመጫ የሆነችውን አሁን ተገኝ ከተማን ጨምሮ ሙሉ በሙሉ በፋኖ ቁጥጥር ስር ገብቷል። ሰሜን ወሎ ዞን ላስታ ወረዳ ብልባላ ከተማን ጨምሮ ከሹምሻህ ቀበሌ ውጪ በፋኖ ቁጥጥር ስር ገብቷል። ሰሜን ወሎ ዞን ጉባ ላፍቶ ወረዳ ከወልዲያ ከተማ ውጪ ያለው ሙሉ በሙሉ በፋኖ ቁጥጥር ስር ውሏል። ሰሜን ወሎ ዞን ዳውንት ወረዳ ዋና መቀመጫ የሆነችውን ኩርባ ከተማን ጨምሮ ወረዳው ሙሉ በሙሉ በፋኖ ቁጥጥር ስር ገብቷል። ሰሜን ወሎ ዞን ዋድላ ወረዳ ከኮን ከተማ ውጪ ያለው ሙሉ ለሙሉ በፋኖ ቁጥጥር ስር ገብቷል። ሰሜን ወሎ ዞን መቄት ወረዳ ከፍላቂትና ከገረገራ ከተማ ውጪ ያለው ሙሉ በሙሉ በፋኖ ቁጥጥር ስር ውሏል። ፍላቂትና ገረገራ ከተማ ላይ ትንቅንቅ እየተደረገ ነው። ደቡብ ወሎ ዞን አምባሰል ወረዳ ዋና መቀመጫ የሆነችው ታሪካዊቷ ውጫሌ ከተማ በፋኖ ቁጥጥር ስር ገብታለች። ማስታወሻ የምስራቅ አማራ ኮር 1፣ የምስራቅ አማራ ኮር 2፣ የልጅ ኢያሱ ኮርና የንጉስ ሚካኤል ኮር ቁጥራዊ መረጃዎች እንደተጠናቀቁ የምናደርስ ይሆናል። የመረጃ ምንጫችን የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ ዕዝ ነው። ከብርሃኑ ጁላ ቢሮ ፋኖ በምስራቅ አማራ ቀጠና እየወሰደ ባለው የተጠናከረ ወታደራዊ እርምጃ የተደናገጠው አገዛዙ ወታደራዊ ካውንስሉን በአስቸኳይ ጠርቶ ስብሰባ መቀመጡን ከወታደራዊ ምንጮች ለማረጋገጥ ችለናል። ስብሰባው እየተካሄደ የሚገኘው በአዲስ አበባ ሳር ቤት ከፑሽኪን አደባባይ አካባቢ በሚገኘው
የብርሃኑ ጁላ ቢሮ ውስጥ ነው ሲሉ ምንጮቻችን መረጃውን አድርሰውናል። የስብሰባው ዋና አጀንዳ መከላከያ ሰራዊቱን በወሎ ቤተ አማራ ቀጠና ስለደረሰበት አንገት የሚያስደፋ ሽንፈት ሲሆን ወታደራዊ ካውንስሉ አየር ኃይሉ ከድሮን ጀምሮ እስከ ጀትና የጦር ሄሊኮፕተር ተጠቅሞ ጥቃቱን ያስታክስ የሚል ሐሳብ ማቅረቡም ነው የተነገረው። ውሳኔው እስካሁን አልጸደቀም። ስብሰባው በብዙ ንትርኮችና ጣት ከመጠቆም እስከ መሰዳደብ ድረስ ታጅቦ ቀጥሏል ነው ያሉት የመረጃ ምንጮቻችን።